አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ እህት ወንድሞቼ እንዴት ናችሁ? ሰላም ናችሁ ሆይ? እኔ አልሐምዱሊላህ ሰላም ነኝ። እናንተም ሰላም ብዝት ተረፍረፍ ይበልልኝ። አላህ ባላችሁበት ይጠብቃችሁ፣ ደህና ይላህ ያድርጋችሁ። በሀገርም ውስጥ ያላችሁ በሰው ሀገርም ያላችሁ አላህ ይጠብቃችሁ። ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አዲስ የመጣችሁ እንኳን ደህና መጣችሁ። ሼር እያደረጋችሁ ቤተሰብ ሁኑ እላችኋለሁ። የመዳም ቅመሞች ዛሬ አንድ ምክር ልሰጣችሁ ነው የመጣሁት። እንግዲህ አጠፋሽም ካላችሁ በኮሜንት አስቀምጡልኝ። ለራሴ እንደ ራሴ አስተሳሰብ ነው የራሴን አስተሳሰብ ነው የማቀርብላችሁ። እናማ እህቶቼ አላህ ስራ ያጣችሁም ስራ ይስጣችሁ። እሱም ይዤላችሁ የመጣሁት ምክር ማለት ነው ለመዳም ቅመም እንዲደርስልኝ ለሁሉም ሼር እያደረጋችሁ አድርሱልኝ ማለት ነው። ለሁሉም የሚጠቅም ነገር ነው። ይሄ ለምንድን ነው ሰብሰብ አድርጊያቸው የማልመክራቸው እህቶቼን ይጠቅማቸዋል እኔ ከራሴ አንስቼ ነው የምናገረው። እና በሰው የማይወዱትን በራስ የማይወዱትም አፏን በሰው አይወዱም። እና ምክር ልስጣችሁ እስቲ ትንሽ ምክር ማለት ነው። እሱ ምንድነው ሀባይቢ ማለት ነው። ስራ ያገኘሁላችሁ ጊዜ እዚህ ሀገር እስተመጣን ድረስ እኛ ልንሰራ ነው ከሀገር የወጣ ነው አይደል? እንደ ሽንኩርት ከትፈን ዶሮ ከትፈን ሁሉ ነገር አድርገን አዘጋጅተን ያኔ ልንታዘዝ እስከመጣን ድረስ ማለት ነው። በአሁን ጊዜ ስራ ጠፍቷል ታውቃላችሁ። ስራ ሆኖ ጥሩ ስራ ራሱ መገኘቱ በዚህ ጊዜ በጣም ደስ የሚል ነገር ነው። ወላሂ እውነት ለመናገር ዛሬ ስራ ያገኘላችሁ ሰው እኔም ሆነ ሌላ ሰው ብር እንደሰጣችሁ አስባችሁ ነው እንትን ማለት ያለባችሁ መቀበል ያለባችሁ ደስተኛ ሆናችሁ ማለት ነው። ለምን በዚህን ጊዜ በጣም ስራ ያጡ ብዙ እህቶቻችን ወንድሞቻችን አሉ ማለት ነው። ብር መስጠት ሳይሆን ሀሳብ መካፈል፣ አይዞሽ እኔ ስራ ካገኘሁ አስገባሻለሁ፣ አይዞሽ እፈልግልሻለሁ ማለቱ ራሱ ከብር በላይ ነው ለሚያውቀው ሰው ማለት ነው። እኔ ስራ አመጣለሁ በነገራችን ላይ ሁልጊዜም አይደለም ብያችኋለሁ። ስራ መርጬ አመጣለሁ የተወሰነ ስራ። እሱም ሳመጣ ደግሞ በጣም ምርጥ ስራ ነው የማመጣው። ለምን የጀማዓ ስራ ነው። እኔ ማንኛውም አረብ ዛሬ ቢደውልልኝ አንስቼ ሰራተኛ አልሰጥም። እኔ ነገ ምን ቦታ እንደምወርቅ ስለማላውቀው ነገ ደግሞ እህቶቻችን ተረዝቀው ጥሩ ስራ ሰርተው በስታላህም በእኔም እንድመሰገን ነው የምፈልገው ማለት ነው። እሷ እኮ እንደዚህ ነው እንደዚህ አይነት ስራ ነው የምታስገባው እንድባል አልፈልግም። ለ200 ብር ብዬ ማለት ነው ቢጋራ ለምታልቅ ብር ብዬ ማለት ነው። ስለዛ አሁን ነገሩን ሳላስረዝምባችሁ እህቶቻችን ስራ ፈልጊልን ይላሉ በውስጥ ገብተው ማለት ነው። ቁጥሬን እንግዲህ ይተዳደራሉ እሷ ስራ ታስገባለች እየተባለ ማለት ነው። ስራ ያመጣሁ ጊዜ እኔ ገና ሰደል እያልሄድኩም፣ እኔ ገና ልብስ አላጠብኩም፣ እኔ ገና አሁን ልብስ ያልደረቀልኝም ነገ በያት ትከየሉ ያበናት ወላሂ ላዚም እንደዚህ 2 ወር አረ የምን 2 ወር 5 ወር የተቀመጡ ሴቶች ሁሉ ማለት ነው ልክ ስራ ሲመጣ ሰደልያውና ልብስ ማጠቡ ነው የሚታያቸው። እንግዲህ አጠፋሽ ካላችሁ በኮሜንት አስቀምጡልኝ። በሰራሃ እንደኔ ከሆነ ማለት ነው ዝግጁ ሆኜ ተቀምጬ ይሄን ሁሉ ወር ስንቀመጥ ልብስ አላጠብንም፣ ሰደልያ አልወጣንም። እና አሁን ስራው ከመጣ በኋላ ነው ልብስ ያልደረቀም፣ ልብሴን አላጠብኩም፣ ሰደልያ አልወጣሁም፣ ሱቅ ገና አወጣለሁ፣ ሻምፖና ቅባት አልገዛሁም። ለምን እንደዚህ ይሆናል እህቶቼ? ለምንድን ነው ግን ስራ ሲመጣ ለስራ አስተወጣን ድረስ ሰቅሰቅ አድርጋችሁ ስራ የመጣ ጊዜ ለምን ቆሻሻ ልብስ አይሆንም? ለምን እርጥብ ልብስ አይሆንም? በዚህ ጊዜ ማለት ነው ስራ የለም። እንደው የምትቸገሩ ቤት ውስጥ ብር ቸግሯችሁ ያላችሁ ልጆች ስራ ሲደወላችሁ ነገ ዛሬ አትበሉ። አረቦች ሀሳባቸውን ይቀያይራሉ እና ሀሳባቸውን ከመቀያየራቸው በፊት ሰበቡን ማድረስ ነው እኛ ያለብን። ወላሂ ነው የምላችሁ። ስንት ስራ አምጥቼ
እኔ ገና ሱቅ አልሄድኩም፣ እኔ ገና ሰደር እያልወጣሁም፣ እኔ ገና እንደዚህ አላልኩም። ጣጣ ያበዛሉ። ኧረ ቢስሚላ ስንት አይነት ሰው አለ ወላሂ። እኔ ለመሳደብ ወይ ደግሞ የሆነ በቃ ያለውን ነገር ነው እየነገርኳቸው ያለሁት እና እውነቱን ነው መናገር ያስኩት። ብዙ ልጆች ናቸው እንደዚህ ብለው ስራ እያለፋቸው ያሉት ማለት ነው። ማንኛውም ስራ ይሁን እንደው በአላህ ይዤሻለሁኝ ስራ ስትሰሚ ንገሪኝ ይላሉ። እሺ ብዬ ስራውን ሳመጣ ተነጋግሬ ሁሉ መስኡልነት ወስጄ ኃላፊነት ወስጄ የደሞዝ ኃላፊነት ወስጄ ሁሉ ነገር ለማቃቸው የሚያከብሩኝ የማከብራቸው አረቦች ናቸው። እኔ ስራ ማመጣው ሳመጣ ያ ሳይሆን የሚታያቸው እኛ 200 የምንበላው ነው የሚታያቸው። እነሱ ደግሞ እኔ ቅርታ አድርጉልኝና ማለት ነው የሚወዱት ስራ አስገብቷቸው ስልክ ማያነሳላቸው፣ ስራ አስገብቷችሁ የት ወደቃችሁ፣ ስራ ሆነላችሁ አልሆነላችሁ የሚላቸው ሰው ያንን ነው የሚወዱት። እኔ አሁን እነሱን ስራ አስገብቼ ወላሂ በደወሉ ሰዓት ኢላ ወይ ለሶላት ወይ ሐማም ካልገባሁ በቀር አናግራቸዋለሁ። ዋስታብም ከሆነ ባየሁ ሰዓት መልስላቸዋለሁ፣ አልቆይም። እንዴት ሆናችሁ? 3-2 የደውዬ ጠይቄ እንዴት ሆናችሁ? አረቧ እንዴት ናት? ምን አለቻችሁ? ለክፍላችሁ ልተኙ ስገቡ ንገሩኝ። እንደዚህ ብዬ ነው በቃ ማበሽራቸው ማለት ነው። እኔ ባካችሁ ስራ ፈልጊልኝ የምትሉ ልጆች ማለት ነው፣ ስራ የተገኘ ጊዜ ይሄንን ቪዲዮ የምትሰሙ ልጆች ብድግ ብላችሁ ሂዱ እና አንዷ ልጅ አሁን በቀደም ለታ አንድ ስራ አግኝቼላት ነገ በያት እንደው በአላህ ሁሉም ነገር አላህ ነው የሚጠራው መቼም ሱብሃንአላህ ብላ ስታበቃ ስራው ሲገኝ ነገ በያት አለችኝ። ተከይሉ ጓደኛዋ ካላስተያት ብላኝ ሌላ ልጅ ሰጠች ቁጥር ሌላ ልጅ አስገባሁ። እየሰራኝ ነው ይሄው ማሻአላህ ተባረከላ። ስራ የሚፈልጉት ብዙ አሉ። ይሄን ቪዲዮ ሼር እያደረጋችሁ አድርሱልኝ። ስራ የማይፈልጉት ደግሞ ብዙ አሉ። የቤት ኪራይ ለምደው ቁጭ የሚሉት ማለት ነው። ምንም አይሀማቸውም ቤት መቀመጥ። እነዛ ሳይሆኑ ለስራ የምትቀርቡ ልጆች ስራ ሲመጣላችሁ ጣጣ አታብዙ፣ ብድግ ብላችሁ ሂዱ። እንደ አስተያየት ነው ይሄንን መናገር ያዝኩት። እናንተ ደግሞ ያለባችሁን ኮሜንት ላይ አስቀምጡልኝ ማለት ነው እና